ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። የዛሬው መልእክታችንን ልክ እንደ ወትሮው አምላክን በማመስገን እንጀምራለን። ኃያሉን ጌታ በማመስገን እንጀምራለን። ያ ሁሉን ቻይ፣ ሁሉን ተመልካች፣ ሁሉን ሰሚ፣ ሁሉን ታዛቢ የሆነውን አምላክ በማመስገን እንጀምራለን። ያ ለፍርዱ ምስክር የማይሻውን ሁሉን ነገር ተመልካች የሆነ አምላክ፣ ትክክለኛ ፈራጅ የሆነውን አምላክ፣ ለማንም የማያዳላው አምላክ፣ ሁልጊዜም ቢሆን ነገሮችን ሁሉ የሚመለከተው የሆነውን አምላክ፣ የአብርሃምን፣ የይስሐቅን፣ የያዕቆብን አምላክ፣ የሙሴን፣ የኢሳን፣ የሙሐመድን አምላክ፣ የኢዮብን፣ የዩኑስን፣ የዘክርየን አምላክ፣ የዳውድን፣ የሱለይማንን፣ የያህየን አምላክ በማመስገን እንጀምራለን። ያ ከመሸ በኋላ ከጨለመ በኋላ የሚያነጋውን አምላክ፣ ነገሮች አለቁ፣ ደቀቁ፣ ሞተ ከተባለ በኋላ ነፍስ የሚዘራለትን አምላክ፣ ያለ ሰዎች ልጆችን ብዙ መልካም ነገሮችን ሳይከፍሉባቸው በነፃ የሰጠውን አምላክ በማመስገን እንጀምራለን። አምላክ ኃያል ነው። የዛሬው አንዳንድ ነገሮችን እንጫወታለን። አንዳንድ ነገሮችን መልእክት እናስተላልፋለን። አንዳንድ ነገሮች ላይ ውሳኔ እንሰጣለን። ውሳኔ ስንሰጥ ከራሳችን አይደለም። ነገሮች ሁሌም ቢሆን በእኛ ዘንድ ሲመጡ በፈጣሪ ትእዛዝ ነው የሚመጡት። እኛ እንድታቁም የምንፈልገው ነገር ቢኖር እኛ ሁሌም እንደዚህ አይነት ነገር ስንናገር ከራሳችን አይደለም የምናወራው። ሁሉም ነገር በፈጣሪ ፍቃድ፣ በኃያሉ አምላክ ፍቃድ የሚሆን ነገር ነው። የኛ ዋናው ነገር አምላክን መጀመሪያ እናስፈቅዳለን። መናገር ያለብንን ነገር፣ ያ የተናገርነው ነገር የሚሆን ነው ማለት ነው። የሚሆን ነው ስንል ቦታውን ይይዛል፣ የትም አይሄድም። ቦታውን ይይዛል። ሁሌም ቢሆን ስንናገር አምላክ ንግግራችን ቦታውን እንዲይዝ እንዲያደርግልን ያኔ በጠዋቱ ነው ይሄ ነገር ያለቀው። ስለዚህ እኛ እንግዲህ ምናልባች ንግግር ላንችል እንችላለን። ምናልባች የቋንቋ አጠቃቀም ላንችል እንችላለን። ምናልባች የቃላት አጠቃቀም ላንችል እንችላለን። ግን መልእክቱ በትክክል ይደርሳል። መልእክቱ በትክክል ይደርሳል። ያ ውሃ በብርጭቆ ይላሉ አይደል? ውሃ በብርጭቆ ነው። እና የዛሬው መልእክታችን ስንጀምረው ምን ይላል? በአንዲት ነገር ነው የምንጀምረው። በአንዲት ነገር እንጀምራለን። ምን ይላል? The truth is always painful. The truth is always painful than the reality. Than the reality. The truth is always painful than the reality. The reality means what happened. Then the truth is sometimes is what they said. You can lose something. The truth is, it's not about what you lose. I mean, that's absolutely, but with the thing what you lose, there is something is related with your life. Even if you can replace it, but will never be. That's the truth cannot go away. As we said, maybe we don't know how to use the word or the sentences.
but the message is always said, the truth is more painful than the reality. Because sometimes things can go away immediately before even you understand. By the time you understand, it's already too late. It's already too late. So our message says, if it was easy, everybody will do it. If it was easy, everybody will do it. That's what they said. The truth is always painful than the reality. ለዚህ ነው ሁሌ የምንላለን እኛ ቦታ ላይ ካልቆማችሁ የምንናገረውን ነገር ብዙም አታውቁትም። እና ምን ይላል የኃያሉ አምላክ ስራ አንዳንድ ጊዜ ስናወራ አምላክ ከሰራዊቶች መካከል ከጭፍሮች መካከል መሪውን ነጥሎ በቀስት ገደለው ወይም ከፈረስ ላይ አወረደው ማለት ነው። መሪውን ምናልባች ያ ንጉስ፣ ያ መሪ፣ ያ ጀነራል፣ ያ የጦር መሪ በትልልቅ ሰራዊቶች ተከቧል እንበል። በትልልቅ መሳሪያ ባነገቡ ደህንነቶች ተከቧል እንበል። ግን አምላክ ነጥሎ ያንን በቀስት ማውረድ ይችላል። አወረደውና ከዛ ቀሪው ሰራዊት ተበተነ ይላል። እሱ ከጭፍሮቹ ጋር ምን አታገለው? አንዳንድ ጊዜ እንደዚህ አይነት ነገርም አለ። ከትልቅ ሰራዊት ስብስብ ውስጥ መሪውን ነጥሎ በቀስት አወረደው። በቀስት መሪውን ነጥሎ ሲያወርደው ሰራዊቱ እንኳን እዛ ጋር ከቦ የሚጠብቀው ሰራዊት እንኳን ያወቁት ከሞተ በኋላ ነው። ምን እንደገደለው እንኳን አላወቁም። እንዴት እንደመጣ አላወቁም። አንዳንድ ጊዜ የታመመው አልጋ ላይ ያለው ሰው ቁጭ ብሎ የቆመ ይሞታል። አንድ ሴት ነበረች አሉ። እቺ ሴትዮ ያው ቅርብ ነን፣ ከኛ ጋር ብዙም አንራራቅም። እኛ የምናውቃት ያኔ ጤናማ በነበረች ጊዜ ነው። ጤናማ በነበረች ጊዜ ነው። አንድ ወቅት የሆነ ነገር አናቷ ላይ ይወጣና አናቷ ላይ የወጣው ቁስል በጣም እያደገ ይሄድና አናቷን ይከፍለዋል። ከረጅም ጊዜ በኋላ ያ ቁስል መዳን ስላልቻለ አናቷ ተከፍሎ ከቤት አትወጣም። እና በጣም የሚያሳዝነው ነገር የተከፈለው አናቷ ውስጥ ትል ይላወስ ነበር፣ ትል ይዘዋወር ነበረ፣ ትሎች ይወጣሉ። እና ሌሊቱን አታድርም፣ በቃ ስጮህ ነው የምታድረው። እዛ አካባቢ ያሉ ሰዎች እርዳታ ያደርጉላታል። በእርግጥ ግን ምንም ማድረግ አይችሉም። ምን አይነት በሽታ እንደሆነ እንዴት እንደዚህ እንደደረሰችም አይታወቅም። እኛው በጤናኛ ሳለች ስለምንተዋወቅ እየሄድን እንጠይቃታለን። የቁስሉ ሽታ ቤት ውስጥ አያስገባም፣ ይገማ ነበረ። አናቷ ላይ የተከፈለው ትሎቹ ይወጣሉ ከአናቷ ላይ። እዛ አካባቢ ያሉ ሰዎች ለሁለት ነገር ለዚህ ሴትዮ ይጸለያሉ። የሚጸልዩት አምላክ ነፍሷን እንዲገላግላቸው ነው። ማለት እንድትሞት፣ ሞት ወደ እሷ መምጣት አልቻለም። ሞት የሚባለው ነገር ወደ እሷ መምጣት አልቻለም። እና ሰዎች ይጸልያሉ አምላክ እችን ሴትዮ እሷንም ከጩኸት ከስቃይ እንዲያድናት ማለት ከበሽታዋ እንድትፈወስ አይደለም፣ ሞት መጥቶ እንዲገላግላት ማለት ነው። ልትሞት አልቻለችም ለረጅም ጊዜ። ሁለተኛው የሚጸልዩት እቺ ሴትዮ መቼ ነው ሞታ ተገላግለን ማለት ሌሊት ስጮህብን በቃ ይሄንን ጩኸት የምንገላገለው አይነት ነገር ነው። እና ይጸልዩላት ነበር፣ ይጸልያሉ።
የሚጸልዩላት በሞት እንድትገላገል ነው። አንዳንድ ጊዜ ሰዎች የቆሙ ታመው የተኙ ሰዎች በጣም በሚገርም ሁኔታ ይጸለይላቸዋል። አምላክ ነፍሳቸውን እንዲያሳርፈው በሞት እንዲገላግላቸው ማለት ነው። ያ የሚጸለይለት ቆሞ ሌላው ማለት ጤነኛው ሰው ባልታወቀ ነገር ባልታወቀ አደጋ ይሞታል። ለዚህ ነው ይላሉ አልጋ ላይ የተኛው ቁጭ ብሎ ቋሚ ያርፋል፣ ቋሚ ይሞታል ማለት ነው። እና ሁሉም ነገር እንግዲህ እግዚአብሔር ሁሉም ነገር አዋቂ ነው። የዛ ሴትዮ ስራ ምን እንደሰራች አናቅም፣ ኃጢአቷ ምን እንደነበር አናቅም። ግን በዛ መልኩ ስትሰቃይ እኛ በዓይናችን አይተናል። በጣም አስቸጋሪ ነው። አምላክ ይጠብቀን፣ አምላክ ይጠብቀን። ይህንን ለማንሳት የፈለግነው አንዳንድ ጊዜ ነገሮች እንደገመትናቸው ሳይሆኑ ያልገመትናቸው ሁሉ ነገሮች ይመጣሉ። ሁሌም ቢሆን የፈጣሪ ኃያልነትን የሚያውቅ ሁሌም በግራ በቀኝ ይጠብቃል። አምላክ እውቀቱ ሰፊ ነው። እኛ እንግዲህ ሁሌም ምክር የምናሳልፈው እንደ ፈጣሪ አገልጋይነታችን ከእናንተ የተሽለን አይደለም። ሁሌም ምክር የምናሳልፈው ዶንት ዱ ባድ ቲንግስ ጀስት ቢኮዝ ዩ ካን። that's all what we said. Don't do bad things just because you can. Nothing stay forever. That's all what we know for sure. Nothing stay forever. When time left you behind, how do you want to be remembered ይላል። When time left you behind, how do you want to be remembered? That means time will left you behind. Either you die or you've been removed from that place. But at the end of the time, how do you want people to remember you when you left? For sure, you will not stay forever there where you are now. But when you left, after you left, how do you want to be remembered ይላል። ሌላው አባባል ምን ይላል? መልካም ስም ከመልካም ሽቶ በላይ ይጣፍጣል ይላሉ። መልካም ስም ወይም መልካም መጠሪያ ሁሌም ከመቃብር በላይ ሲጠራ ይኖራል። መልካም ስም ማለት ነው። እና አንዳንድ ጊዜ ሰዎች ሁሌ ዘውታሪ መስላቸውና በዚህ ምድር ላይ ያሻቸውን ነገር ያደርጋሉ። እኛ ጥያቄያችን ምንድን ነው? how long you will live in this world when you do all these bad things? How long you will live? Do you really know that you will see tomorrow when you go to sleep tonight? There is always a lot of possibility that you will not see it tomorrow. For that reason, it's always good to think positive. That means don't do bad things. እንግዲህ ለሁሉም ነው። ምክንያቱም አምላክ የሚመጣበት መንገድ በጣም ብዙ ነው እና ወደ ሁለተኛው ነገራችን ስንገባ እንግዲህ ባለፈው አንድ ቪዲዮ ለቀን ነበር። ጠቅላላ አድርገን ያየነውን፣ የተመለከትነውን፣ የታዘብነውን that means ሁሌም ቢሆን በግብር ከፋዩ ገንዘብ ደሞዝ የሚከፈለው ሰው ሲያጠፋ ሁሌም ቅጣቱ በሀገርና በሕዝብ ላይ ይወርዳል ብለን ተናግረን ነበር። ያ ማለት በአንድም ሆነ በሌላ መንገዱ ዋጋ ይከፈላል ማለት ነው። ዋጋው በጣም ከባድ ነው። አንዳንድ ጊዜ ቅጣቱ ስትቀጣ ያ ቅጣት ለምን እንደመጣብህ ብታውቀው ይላል ሁለተኛ ወደዛ ጥፋት አትሄድም። ምክንያቱም it's not worth it.
እንትን የለውም፣ ምንድን ነው የሚባለው፣ ጥቅም የለውም፣ ተመጣጣኝ አይደለም። እና አንዳንድ ጊዜ እንደዚህ አይነት ነገሮች ይመጣሉ። ፈጣሪ የተመሰገነ ይሁን። እኛ ያው ያለብን አንድ ነገር ግዴታ መናገር ነው። that's all what we can do, we just tell because ከዛ በኋላ ከተናገርን በኋላ ያው ለብዙ ጊዜ እንደዚህ ትናገራለህ። እኛ በእርግጥ አምላክ ትዕግስቱን እንዲሰጠን ሁሌም እንለምናለን፣ እንናገራለን። ከተናገርን በኋላ አንዳንድ ነገሮች እናስቀምጣለን እና ዛሬም ደግሞ ያው እንደዛ ነው የምናስቀምጠው። ጊዜ ይኖራል። ጊዜዎች ሁሌም ቢሆን አምላክ ዛሬ ተናግሮ ዛሬ አያደርግም። ለመጥፎም ለጥሩም ጊዜ ይሰጣል። ሰዎች ጥፋት ከሆነ ከስህተታቸው እንዲታረሙ ጊዜ ይሰጣል። ይቅርታ እንዲጠይቁ ጊዜ ይሰጣል። ጥፋት መሆኑን አውቀው አምላክን ይቅር በለን ብለው እንዲመለሱ ጊዜ ይሰጣቸዋል። ዳትዋት ሄዶ እና እኛ አሁን እንግዲህ ከሰሞኑ ባየናቸው ብዙ ነገሮች ካለፉትም ከቆሙትም ከወደቁትም ነገሮች ካየናቸው አንዳንድ ነገሮች ባለፈው ትንሽ ቆየት ብሏል። 3 ነገሮች እናሳልፈን ነበር። ከ3ቱ አንዱ ይመጣል። የምታጡት ነገሮች ናቸው። እንግዲህ ሁሌም የኛ አራት አይነ ማህበረሰብ 4 አይስ ሶሳይቲ ፎር ወርልድ ዋይድ ኔሽን ነው የሚለው። we mean that it could be either here or worldwide. Sometimes it could be anything. ግን መልእክቱ ያው አንዳንድ ጊዜ መተላለፍ አለበት። እኛ ያው ነገሮችን ግልጥልጥ አድርገን ለመናገር ብዙም ፍቃድ አይሰጠንም። ግን ምን እንላለን? አሁን አንደኛው ቅጣት ቢመጣ ወይም ሊመጣ የሚችለው ድንበር ተሻጋሪ የሆኑ ወንዞችን አምላክ ያደርቃቸዋል። አምላክ ያደርቃቸዋል። ድንበር ተሻጋሪ የሆኑ ወንዞች ማለት ከክልሉ የሚወጡ ማለት ነው። ወጠው የሚሄዱ በምንም ወላ አንድ ጠብታም አንድ ኩባያ ጠብታም ትሆን ከክልሉ ወጥቶ የሚሄድ ከሆነ ያ ወንዝ እንደ የፍራጥስ ወንዝ ይደርቃል ማለት ነው። ይደርቃል። እንዴት? ኃያሉ አምላክ ነው የሚያውቀው። ኃያሉ አምላክ ነው የሚያውቀው። ግን ይሄ ነገር ከመሆኑ በፊት ቢያንስ እስከዚህ ዓመት መጨረሻ ድረስ እስከ ዲሴምበር 30 ድረስ ጊዜ ይሰጣል። ያ ማለት ይቅርታ መጠየቂያ ማለት ነው። ይቅርታ መጠየቂያ ጊዜ ይሰጣል። ፈጣሪን ምህረት መለመኛ ጊዜ ይሰጣል። እስከ ዲሴምበር 30 ወይም እስከ ጃንዋሪ 30 2027 ድረስ ጊዜ ይሰጣል። ከዛ በኋላ ለሚቀጥሉት 3 ዓመት እንግዲህ በዓይናችሁ ማየት ነው። አንዳንድ ጊዜ ምን ይላል እኛ ሀገር ሰውየው ሲጠይቅ ነው አሉ፣ አንቺ ሆድሽ ምንድን ነው ገፋሳ ይላታል። ሆድሽ ገፋሳ ሲላት ኧረ ቦርጭ ይመስለኛል እንጂ መቼም እርግዝና ነው አትለኝም አለችው። አይ ችግር የለውም ቦርጭም ከሆነ ይጠፋል አላት። እርግዝናም ከሆነ ደግሞ ይገፋል አላት። የእኛም ነገር እንደዚህ ነው፣ ይለያል። የሚለየው እንግዲህ እኛ መናገር ነው፣ እናንተ ደግሞ መመልከት ነው። ምክንያቱም ሁልጊዜም ቢሆን 1 ሲደመር 1 ያው እንደ ሂሳቡ እንደሚታወቀው ማለት ነው። እና ሁሌም እኛ ስንናገር ነገሮች ቦታቸውን ይዛሉ። ቦታቸውን ይዛሉ ማለት ይፈጸማሉ ማለት ነው። ቦታቸውን ይዛሉ ማለት ይከናወናሉ ማለት ነው። ለዚህ 3 ዓመት እንሰጠዋለን ከ2027 እስከ 2030 ድረስ ማለት ነው ባሉት። ከዛ በኋላ ያው ለስንት ዓመት ደርቆ ነው የሚቆይ አናውቅም። ያለፈው ዓመት በ2023 ያስቀመጥነው አሁን በ2026 በዚህ ዓመት ያልቃል። በተወሰነ ደረጃ
ያየነው እንግዲህ ቢያንስ ከ60 እስከ 80 በመቶ በሚሆን ወይም ከ40 እስከ 60 በመቶ በሚሆን ደረጃ ቀንሷል ያለፈው ማለት ነው። ከዚያ በኋላ ደግሞ አሁን እናያለን ማለት ነው። በእኛ ግምት እንዳለ ይጠፋል ወይም የሚቀንሰው ነገር በጣም ይቀንሳል ማለት ነው። ይሄም እንደዚሁ ነው። ይሄ የመጀመሪያ ይሆናል ማለት ነው። ያ ማለት ሌላም ነገር የተያያዘ ነገር ነው። ሁሌም እንደምንላቸው እንደዚህ አይነት ነገሮች በፈጣሪ ፍቃድ የሚሆኑ ናቸው፣ በእኛ ፍቃድ አይደለም። እኛ ሁሌም ቢሆን ስፒከር ነን፣ መናገር ነው። የምናየውን፣ የምንሰማውን፣ የምንመለከት፣ የምንታዘባቸውን ነገሮች ወደ ፈጣሪ እንደየደረጃቸው ወደ ፈጣሪ እናቀርባለን። ወደ ፈጣሪ ስናቀርብ ውሳኔ ይሰጥባቸዋል። ብዙዎቹ የኛ ነገሮች ምንድነው የሚለው ሰዎች ምን ይላሉ? በህይወት ዘመናችን አይተን አናቅም እንደዚህ አይነት የሚሉ ከሆነ የኛ ነገር ነው ማለት ነው። ህዝቦች ይላሉ we never seen this in our lifetime. We haven't seen such thing for the past 30 years, 50 years. If they said that's about us. ይሄ እንደዚህ አይነት ነገሮች ማለት ነው። ሁሌም እኛ አምላክን ስንጠይቅ የተለመደ ነገር ሳይሆን ያልተለመዱ ነገሮችን ነው እና እንደዛ ነው የሚሆነው። ሁሌም ያው እንግዲህ ስለዚህ ነው ጥቂት ሰዎች ጥፋት ያጠፋሉ፣ ብዙሃኑ ዋጋ ይከፍላሉ ይላል። ብዙሃኑ ዋጋ ይከፍላሉ። ስለሚከፍሉት ዋጋ እንኳን የሚያውቁት ነገር የለም። ምክንያቱ ደግሞ ግልጽ የሚያደርግላቸው ሰው የለም። ምንም ማድረግ አይቻልም። ያው እናያለን። ግን ጥሩ ተስፋ ያለው ምንድን ነው? በዚህ እስከ ዓመቱ መጨረሻ ድረስ ሪፔንት ወይም ይቅርታ ፈጣሪ መጠየቅ፣ አንዳንድ ጊዜ መልካም ነገሮች በመስራት ከፈጣሪ የሚመጡ ቁጣዎችን ይቆማል። በእኛ ግምት ሁሉም ነገር ታዛዥ ነው እንላለን። ሁሉም ነገር ታዛዥ ነው። የተፈጠሩ ነገሮች ሁሉ ታዛዥ ናቸው። ለምሳሌ ንፋስ፣ ውሃ፣ ዝናብ፣ ጎርፍ፣ እሳት፣ አውሎ ንፋስም አልከው ዩኔሚት መሬት መንቀጥቀጥ አልከው ታዛዦች ናቸው። በራሳቸው ጊዜ በራሳቸው ፍቃድ የሚያደርጉት ነገር የላቸውም። እና እንደዚህ አይነት ነገሮች ታዛዥ የሆኑ ነገሮችን ያው አምላክ አንዳንድ ሰዎች ለአንዳንድ ባሪያዎቹ እንደዚህ አይነት ፍቃድ ይሰጣል። ለምሳሌ ነቢዩላህ ሱለይማን ወይም ኪንግ ሰሎሞን የሚባሉት ይሄ ትልቅ የአላህ ባሪያ ንፋስን ያዙ ነበር። ወፎችን ሰራዊት እንደዛ ያዙ ነበር። ጅኖችን ያዙ ነበር። አምላክ የሰጣቸው ጸጋው ነው። እና በዚያ መልኩ ብዙ አንዳንድ ሰዎች አሉ የዛ አይነት ጸጋ የተሰጣቸው አሉ። እንደዛ ባይሆንም ከዛ ባያንስም ግን እንደዛ ባይሆንም የተሰጣቸው ጸጋ ይኖራቸዋል የተለያየ። ያንን ያው እንግዲህ ሁሌም ቢሆን ፓወር ካምስ ዊዝ ሬስፖንሲቢሊቲ። ለዚህ ነው እኛም እያደግን ስንመጣ ብዙ ነገሮችን እየተውን መጣን። ያኔ ነጠላ በተሰጠብን ጊዜ፣ ጋቢ በደረብንበት ጊዜ የነበረን አስተሳሰብ፣ አመለካከት ኢሞሽናልም ሆነ ራሽናል አሁን የለም። ዊ ዶንት ራሽ ቱ ጀጅ ሳምቲንግ ኦር ቱ ዲሳይድ። ትንሽ ጊዜ ይፈልጋል። ያ ማለት ጭምት የሆንክ እያወክ እያገናዘብክ ስትሄድ you know that whatever you said, if it's happening, that you make sure you don't do it. That's what we said. እና ያው just because you can, you should not do. እኛ ሁልጊዜም ለዚህ ነው መጀመሪያ ያው ምክር ይሰጣል፣ ማስጠንቀቂያ ይሰጣል። ከዛ በኋላ when you don't find any other option, you have to place it, because that should be
a lesson for someone who said nothing will happen. Whatever we do, there is no consequences for those who said we are more powerful than anything. So they will take some lesson from that. ያ ትልቁ ነገር መጥፎነቱ ኔሽኑን ይጎዳል፣ ሀገሩን ይጎዳል፣ በአንድም ሆነ በሌላ መንገዱ ማለት ነው። እና እኛ እንግዲህ ይህንን ነገር ስናስቀምጥ እናንተ በፈለጋችሁበት መንገዱ መከታተል ነው። አምላክ ስራው ብዙ ነው። እንዴት ታደርጋለህ አይባልም። እኛ ያው አንዳንድ ጊዜ እንናገራለን። ስንናገር በሁለት መልኩ እንናገራለን። የመጀመሪያው እንደ ማስጠንቀቂያ ነው። ሁለተኛው ቦታውን ማለት ውሳኔ ሲሰጥበት ነው። ዛት ሚንስ ቀለሙ ወረድ ያርቋል ማለት ነው። አንድ ነገር በመሃል ክፍተት ሊፈጥር የሚችለው ነገር ቢኖር ሰዎች ወይም ህዝቦች ይቅርታ ይጠይቃሉ። አምላክን ይቅርታ ይጠይቃሉ። ከዛ በኋላ ይቅርታቸውን እሱ ሁሌም ቢሆን ይቅርታን ሰሚ ነውና ያው ሰምቶ ያ ሊመጣባቸው የነበረውን መጥፎ ነገር ያስቀረዋል ማለት ነው። አምላክ የተመሰገነ ይሁንና አሁን በደረስንበት አሁን ባለንበት ደረጃ በእርግጥ ትንሽ ጊዜ ይቀረናል ሙሉ ኮምፕሊት ለማድረግ። ግን አሁን ባለንበት ደረጃ አምላክ የሰጠን ጸጋ በእርግጥ ብዙ ነገር እንድናደርግ ፈቅዶልናል። ያ ማለት ባለፉት ዓመት ከነበረን አሁን ያለን እጅግ በጣም የላቀ ነው ማለት ነው። የማድረግ ችሎታችን በይበልጥ ተፈጥሮ ነክ ነገር በሆኑ ነገሮች ላይ ያ ማለት የእኛ ኃይሎች በተለያየ መንገድ ሌላ ስራ አይሰሩም ማለት አይደለም፣ ይሰራሉ። ግን እነዚህ ተፈጥሮዎቹ ተፈጥሮ ናቸው። ትእዛዝ ሁሌም ቢሆን ይቀበላሉ። ዋናው ነገር ትእዛዝ ተሰጣቸው ወይ የሚለው ነገር ነው። ትእዛዝ ከተሰጣቸው በኋላ that's it will happen. There is no another way. That's the reason we said last time, there are something we know, you don't know. There are something we control, you don't control. There are something we can see, you can't see. There are something when we place it, you can't control, you can't defend. Sometimes it will happen. እና ያው ብዙ ጊዜ እኛ ስንናገር ጥቂቱን ነው የምንናገረው። ያ ማለት ምናልባት 5% ወይ 10% ነክ ነገሮች ነው። ከዛ በኋላ ያሉት ብዙ ስራዎች የሚካሄዱት ብዙ ነገሮች በውስጡ ይኖራሉ። አንዳንድ ጊዜ እዚህ መተን የማንናገራቸው ነገሮች አሉ። ግን ሁሌም ቢሆን ስራ ላይ ናቸው። አምላክ ከብዙ ስብስብ ጭፍሮች መካከል ንጉሱን ወይም መሪውን ወይም ሌላውን እዛ አዛዡን ጀነራሉን እንበል ነጥሎ በቀስት ይጥላል። ከዛ ከወደቀ በኋላ ነው ሌሎች የሚያውቁት። በምን እንደተመታ እንኳን አያውቁትም። ለዚህ ነው ባለፈው ያልነው አምላክ ሲበቀል በቀሉ በሚያስገርም ሁኔታ ነው። ማንም በማንም ላይ በማይጠቋቆም ሁኔታ በቀሉ ማለት ያንን ቅጣቱን ያካሂዳል። ያንን ጥፋት ሌላ ሰው ቢያደርገው ኖሮ ጦርነት ሊያስነሳ በሚችል ሁኔታ ግን አምላክ ሲያደርገው ማንም በማንም ላይ አይጠቋቆምም። ኢትስ ጋን እና ይሄን ለማለት ነው። ፈጣሪ በፈቀደልን ሌላ ጊዜ እንደዚህ መተን አንዳንድ ነገሮች እናገራለን። ሁሌም ቢሆን እኛ ምክራችን ምንድን ነው? ዶንት ዱ ባድ ቲንግስ። ኢፍ ዩ ቲንክ what you are doing is bad, make sure you don't do. The reason is there is a very big surveillance camera above your head. And that camera always is watching, day and night, either hiding behind the scene or on the scene, 24/7, 365, just recording. That camera, it's called God surveillance camera.
Don't think that you can hide yourself from anything. From God surveillance camera, nobody can hide himself. And always watching. That's why we are saying, when we refer you to God, we don't tell him something he doesn't know. We tell him something he already know. So when he already know, that means nothing will go wrong. It will take the place. The power or the privilege or what we have, God give us. If this was for one guy who is not us, of course, he don't even know how to handle. He will shout just to express his feeling. It is enormous power that no one should have it. No one. But always God, he gives this after he see, after he teach to the people who can use it proper way. It means in a good way. Someone who have good heart, someone who have good mind, kindness, God gives such power. The biggest problem is always the people like us. They are not good with the people who is on the power. They are not good with them. They are not good one way or another. If that was the case, trust us, we will not have this power. But most of the time, ብዙ ጊዜ የእኛን አይነት ጸጋ የሚሰጣቸው ሰዎች ስልጣን ላይ ካሉ ሰዎች ጋር እሳትና ጭድ ናቸው። ወንበር ይዘናል ከሚሉ ሰዎች ጋር እሳትና ጭድ ናቸው። የእኛ አይነት ጸጋ የሚሰጣቸው ፈጣሪ የቀባቸው ሰዎች ማለት ነው። ሁሌም እንደዚህ ነው። የነ ጀረማያንም ብናይ እንደዚህ ነው። እነ ሙሴንም ነገር ብናይ እንደዚህ ነው። የብዙ ነቢያቶች የብዙ ጻድቃኖችን ነገር ብታዩ ከመንግስት ጋር ብዙም ጥሩ ግንኙነት የላቸውም ከጥቂቶቹ በስተቀር። ምክንያቱም እነሱ የሚያውቁት አፍተር ኤቭሪቲንግ ኢዝ ጋን ኢትስ ኦልሬዲ ቱ ሌት። ያ ነው የሆነው ለአላይጃ ነው። ለአላይጃ የሆነው ያ ነው። እነዚያ ስልጣን ላይ ያሉ ሰዎች ሁሌም እነዚህን ሰዎች ያሳድዳሉ። ለዚህም ነው አምላክ ትልልቅ ስልጣኖችን የሚሰጣቸው። ሁሌም ቢሆን እነዛኞቹ ይወድቃሉ፣ እነዚህኞቹ ይቀጥላሉ። እና የኛ አይነት ጸጋ በእርግጥ ለሌላ ሰው ቢሰጥ ኖሮ ዛሬ ደስታውን ለመግለጽ ቃላት እስከሚያጥረው ድረስ መሬት ይጠባው ነበር ለመጮህ። ግን ያው አምላክ እንግዲህ እንደዚህ አይነት ጸጋዎችን ሲሰጥ እንዴት እንደሚሰጥ ብዙዎቻችን ያው በእምነት ውስጥ ያደግን ሰዎች እናውቃለን። ዝም ብሎ አይሰጥም። ብዙ ነገሮች ያልፋሉ በውስጡ። በይበልጥ እንደኛ አይነት ሰው ሌላ ሰዎች እንደዚህ አይነት ስልጣን ሊያገኙ አይችሉም። ባልሳሳት ነቢዩ ሱለይማን ወይም ኪንግ ሰለሞን ፈጣሪ ምንድነው ያለው? ለሌሎች የማትሰጠውን በእኔ ዘመን ለሌላ ሰው አልሰጠኸውን፣ ወደፊትም ለሌላ የማትሰጠውን ነገር ጥበብ ስጠኝ ነው ያለው። በትክክልም ለሌላ ሰው አልተሰጠም በፊት፣ ከሱ በኋላም ለሌላቸው ሰዎች አልተሰጠ ይሆናል አናውቅም። ግን እኛ ጸሎት ስናደርግ ፈጣሪን ስንጠይቅ በዚህ መልኩ ነው የጠየቅነው። አይደለም በህይወት እያለን ካለፍን በኋላ ቢያንስ ከ100 ዓመት ድረስ ለሌላ ሰው እንዳይሰጥ ነው። እንደዚህ አይነት ኃይሎች ከባድ ናቸው። ሰዎች አጠቃቀም ካልቻሉበት ጉዳቱ ከፍተኛ ነው።
ጉዳቱ ከፍተኛ ነው። ምክንያቱም ሰዎች ለራሳቸው ጥቅምን ለማግኘት ከዋሉበት እንደ ቤለን ነው ቤለም የሚባለው ያ የፈጣሪ ባሪያ አምላክ ከላዩ ላይ ነጥቆ እንደዛ አደረገው። እሱ ማየት የተሳነውን አህያው መላእክቱን ተመለከተ ይችላል። እና እንደዚህ አይነት ነገር ነው። ያው እንግዲህ በዛ ውስጥ ያደጉ ሰዎች ምን እያወራን እንዳለን ያውቁታል። ግን ሁሌም ምክራችን ምንድን ነው? ዶንት ዱ ባድ ቲንግስ ቢኮዝ ናቲንግ ስቴይ ፎርኤቨር nothing is guarantee in this planet. Nothing is guarantee. Everything can collapse overnight. Everything will gone. You don't have any power to control. You're just living in the mercy of God. Everything. So just because you didn't see immediately the punishment, it doesn't mean God allow or give you permission for what you are doing. There is always price to be paid for your action. That's always we said. Don't do bad things just because you can. One way or another it will be paid. እና የዛሬው መልእክታችን ይህን ይመስላል። አምላክ ያሳውቀን፣ እውቀትን አምላክ ይስጠን። እኛ እንግዲህ ከዚህ በኋላ እኛን በተመለከተ አንዳንድ ነገሮችን አንናገርም። ምክንያቱም አሁን በይበልጥ ከጁን 30 በኋላ አምላክ ለእኛ የሰጠው ትንሽ ተለቅ ያለ ጸጋ ስለሆነ ከዚህ በኋላ ልክ እንደባለፈው ዕለት አየናችሁ በዚህ በኩል በዛ በኩል አየናችሁ ምናምን አንልም። ምክንያቱም ያ ዘመን አልፏል። ከአሁን ይልቅንስ ብታውቁት በጣም አሳማሚ the truth is always is painful more than the reality የሚባል ነገር ነው። ሁሌም ቢሆን ያው እንመክራለን፣ ግን ይህንን አንናገርም ስንል ማንናገርበት ምክንያቱ ከዚህ በኋላ ማስጠንቀቂያ የሌሉት ነገሮች ካልተናገርን ሁሌም ቢሆን አጸፋው ወይም በዛ በኩል ያሉት ነገሮች ይሄ ጊዜያዊ ነው። ጊዜያዊ አሁን የተናገርነው ፐርማነንት ወይም ትንሽ ራቅ ያለ ነው። የጊዜያዊ ቅጣቶቹ ሁሌም ቢሆን ተፈጻሚ ነው የሚሆኑት። በየ3 ቀኑም ሆነ በየ3 ሳምንቱ ተፈጻሚ ይሆናሉ። የዛሬውን መልእክታችን እዚህ ላይ እናቆማለን። ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። እናመሰግናለን።